ኦሪት ዘሌዋውያን ላይ ነው ያለው። ኦሪት ዘሌዋውያን ምዕራፍ 18 ቁጥር 8 ላይ ቁጥር 7 ላይ ከ6 ጀምሮ ማለት ነው። ላንብብልሽ አንዴ ላንብብልሽ ከላይ ጀምሮ አለ። ላንብብልሽ አለ። እሺ ከእናንተ ማንም ሰው አፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ አለ። አሁን ሊዘረዝራቸው ነው። የአባትን አፍረተ ስጋ የእናትን አፍረተ ስጋ አትግለጥ አለ። እናትና አባት ማግባት ሐራም እንደሆነ ተናገረ። እናትህ ናትና አፍረተ ስጋዋን አትግለጥ አለ። የአባትን ሚስት አፍረተ ስጋ አትግለጥ፣ የአባትህ አፍረተ ስጋ ነውና አለ። የእንጀራ እናትና የእንጀራ አባት ክልክል ነው። የእህትህን አፍረተ ስጋ አትግለጥ፣ የአባትህ ልጅ ወይም የእናትህ ልጅ በቤት በውጭ የተወለደች ብትሆንም አፍረተ ስጋዋን አትግለጥ አለ። ወንድምና እህት ማግባት የተከለከለ እንደሆነ አየ። የወንድምህን ሴት ልጅ አፍረተ ስጋዋን ወይም የሴት ልጅህን አፍረተ ስጋዋን አትግለጥ፣ የአንተ አፍረተ ስጋ ነውና አለ። ልክ በኢስላም እንደማይቻለው ማለት የወንድምና የእህትን ልጅ ማግባት አይቻልም። ከአባትህ የተወለደችውን የአባትህን ሚስት የአባትህን ሚስት ልጅ አፍረተ ስጋዋን አትግለጥ። እህትህ ናት፣ አፍረተ ስጋዋን አትግለጥ። የእንጀራ እህት ማለት ነው። የአባትህን እህት አፍረተ ስጋ አትግለጥ፣ የአባትህ ዘመድ ናትና አክስት ማግባት የተከለከለ ነው። የእናትን እህት አፍረተ ስጋ አትግለጥ፣ የእናትህ ዘመድ ናትና አሁንም አክስት የተከለከለ ነው። የአባትህን ወንድም አፍረተ ስጋ አትግለጥ፣ ወደ ሚስቱም አትቅረብ፣ የአጎትህ ሚስት ናትና አለ። የአባትን ወንድም ሚስት ማለት የአጎት ሚስት ማግባት የተከለከለ ነው። የምራትህን አፍረተ ስጋ አትግለጥ፣ የልጅ ሚስት ናትና አለ። አፍረተ ስጋ የወንድምህን ሚስት አትግለጥ፣ የወንድምህ አፍረተ ስጋ ነውና። የሴትና የሴት ልጅህን አፍረተ ስጋ አትግለጥ፣ የወንድ ልጅህንም ሴት ልጅ ስጋ አትግለጥ፣ የልጅ ልጅ ማለት ነው አትግለጥ። አፍረተ ስጋዋን አትገልጥ ዘንድ አትግባ፣ ዘመዶች ናቸውና ዝሙት ነው። ሚስትህ በሕይወት ሳለች እህቷን ጣውንት እንዳትሆንብህ አፍረተ ስጋዋን ትገልጥ ዘንድ ከእርሷ ጋር እህቷ አታግባ። እርሷን በመርገም እርኩስ ሳለችም አፍረተ ስጋዋን ትገልጥ ዘንድ ወደ ሴት አትቅረባል። የወር አበባ ጊዜ እያለች ማለት ነው። ወይም ደግሞ የወሊድ ደም ላይ እያለች ለ40 ቀን ያክል የተከለከለ ነው። አሁን እዚህ ጥቅስ ላይ የአጎት ልጅና የአክስት ልጅ የሚል የለም ነው ፖይንታችን። ልክ ነው። እሺ እዚህ እውነት ነው። እሱ አልተዘረዘረም እና ግን እዚህ ደግሞ አየህ አክስትህን አትግለጥ ይላል። ግን እዛ ደግሞ የሙሴን እና ደግሞ ከአክስታቸው አክስትን ሳይሆን የአጎትን ልጅ ነው የሚለው። ያኛው ልዩነት አለው። የአጎትን ልጅ ነው የሚለው። አሁን እሱ ምንም ችግር የለውም። እሱን እነሱ ህግ አንዴ ልናገር። እነሱ ህግ አልተሰጣቸውም። ይህን ህግ ግን የተሰጠ አንዴ ያጎት የቅርብ ዘመድ ነው። ለምን ትደክሚያለሽ? ሜርሲ አትድከሚ። እሱ ይኸውልሽ የሙሴ እናትና አባት ሲጋቡ የሙሴ ህግ ስላልተሰጠ እነሱን አያካትትም ነው ያልሽው። ሎጂካል ነው። እሺ ብያለሁ፣ ተቀብያለሁ። አሁን ምንድነው ያጎት ልጅና ያክስት ልጅ የቅርብ ዘመድ ነው ወይስ ሩቅ ዘመድ ነው? የአጎት ልጅና የአክስት ልጅ አልተካተቱም። ዘመድ ተብለው በተዘረዘሩት የአጎት ልጅ ነው ወይስ? እኔ የምልህ የምጠይቅህ አንተን አይደሉም ነው እንደዛ አይደለም። ምክንያቱም ፈጣሪ አያዝማ፣ አግቡ ብሎ አያዝማ። እንደዛ ከሆነ የቅርብ ዘመድ አታግቡ ስላለ እግዚአብሔር ታዲያ በአንድ በኩል ተመልሶ የአጎት ልጅና የአክስት ልጅ ማግባት ይቻላል ብሎ ሐላል ያደረገበት ከሆነ እንደዛ እነሱን አያካትትም። ብዙ ነገር እኮ ያልተገለጠ አለ ወንድማቸው። ሁሉም እኮ አልተገለጠም። ብዙ ነገርም አልተገለጠ ስላልተጻፈ ፈጣሪ ለሙሴ ሲያዘው ወደ ዘመድ አይቅረብ ብሎ ዝርዝር ሲያደርግ እነሱን አያካትትም። ስላልተዘረዘረ ቅርብ ዘመድ አይደለም እንዴ? እንደዛ ያልከኝ ነው። አታዳምጭም እንዴ? የአጎት ልጅና የአክስት ልጅ ሚዩት አታድርጊ፣ ግን አዳምጪ። አትደራረቢ ስታወሪ። ሜርሲ ክፈችው። ይኸውልሽ ፈጣሪ ለሙሴ ወደ አፍረተ ስጋ አትግለጥ ምናምን ብሎ ያለው ለሙሴ ያለው ያህዌ ነው አይደለ? አዎ እግዚአብሔር ነው። ለሙሴ ደግሞ ሌላ ቦታ ላይ ደግሞ ለሙሴ ደግሞ የሚላል የአጎት ልጅና የአክስት ልጅ ማግባት እንደሚፈቀድ ነገረው። ምን ታያለሽ? የት አለ? የለም አልኩህ እኮ ላምጣ ባመጣ ትቀበያለሽ? አዎ ካመጣሽ ዘኍልቍ 36 10 ላይ ያወጣላት። ይሄው ለሙሴ የሰጠው ኦሪት ዘኍልቍ ምዕራፍ 36። እሺ ምንም ተከታታይ እዚህ ጋር ሁላችሁም ተከታተሉ። እግዚአብሔር ሙሴን እንዳዘዘው አለ። ማን ያዘዘው? ሙሴን? እግዚአብሔር ነው ያዘዘው። እንዲሁ የ30 ሴቶች ልጆች አደረጉ አለ። የማን ልጆች? የሰለአድ ሴቶች ልጆች አደረጉ አለ። የሰለአድ ልጆች ማህሌት፣ ትራቅ፣
ኤግላ፣ ሚልካ፣ ኖዋ ከአባታቸው ወንድሞች ልጆች ጋር ተጋቡ አለ። ከማን ጋር? ከአጎቶቻቸው ነው የሚለው። ከአባታቸው ወንድሞች ልጆች ጋር ተጋቡ። ከማን ጋር ነው የተጋቡት? ከእነሱ ዘር ነው እንጂ አባቶ እንደ አጎት ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። የአባታቸው ወንድሞች ምንድን ናቸው? ቆይ እንጂ ሜርሲ፣ ኧረ ቆይ ቀስ በይ እንጂ። አምላክ እንዳዘዘው ከማን ጋር ነው የተጋቡት እነዚህ 5 ሴቶች? ቻቸው ሲል ወንድማችን የእነሱን ዘር ማለት እንጂ ያጎታቸው በደንብ አንብቤው። ከአባታቸው ወንድሞች ማስረጃ ልሰጠው እኮ ነው። ይሄን በዚህ ጥቅስ መሰረት ነው የፈለኩት ሜርሲ። ይሄን ጥቅስ እኮ ታዲያ ጥቅስ ስላለ የእነሱን ምንድን ነው በአማርኛ የእነሱን ዘር እነግርሃለሁ። ስንት 7 ይደርሳል። ወይ እሱን ትነግሪኛለሽ በኋላ። ኧረ ቆይ ተረጋጊ ሜርሲ፣ ተረጋጊ። በዚህ ጥቅስ መሰረት ንገሪኝ። ከአባታቸው ወንድሞች ይላል። የአባታቸው ወንድሞች ምንድን ናቸው? ለእነዚህ ለ5ቱ በዚህማ የአባታቸው ሲል ግን እንደዛ ማለት አይደለም ማለት ነው። ቆይ እሱን በኋላ ላይ ትርጉም ትሰጫለሽ በኋላ ላይ። ከአባታቸው ወንድሞች የሚለው ምንድን ናቸው? የአባታቸው ወንድሞች ምንድን ናቸው? አሁን አንተ የአባታቸው ወንድሞች ሲል ምን ማለት ነው? ይችን ብቻ መልሽልኝ። አንተ ምን ትላለህ? እስቲ ንገረኝ ባንተ። ኧረ ይቺ ልጅ አውቀሽ ነው ግን ሜርሲ፣ የምር አሁን አውቀሽ ነው የምትጫወቺው። በሳት ነው የምትጫወቺው አይደለም። እኔ የአባታቸው ልጆች ሲባል የአባታቸው ልጅ ነው። የአባታቸው ወንድሞች የአባታቸው ወንድሞች ሊሆን ይችላል። የአባቴ ወንድም ምንድን ነው? ኧረ ቆይ ተረጋጊ። የአባት ወንድም ምንድን ነው? ምን ይባላል? የአባት ወንድም ተጽፏል እኮ የአባትህን ወንድም ማለት ማ ያጎትህ ነው። በአማርኛ ስትነገረኝ ወንድማች አጎት ይባላል። የአባት ወንድም አጎት ይባላል። ራሱ የአባት እህት ምን ይባላል? ትክክል፣ አጎት ይባላል። አዎ የአባት እህት ምን ይባላል? የአባት እህት አክስት ነው በአማርኛ አክስት ይባላል። ጥሩ። አሁን የአባታቸው ወንድሞች ይላል። የአባታቸው ወንድሞች ሲል ምን ማለቱ ነው? አንተ ማለቱ የምትለኝ እኮ አልኩ። በ7 ይደርሳል ወለዶ የእነሱን አመጣልሃለሁ አልኩ እኮ። የአባታቸው ወንድሞች ማለት ምን ማለት ነው? የአጎት ልጅ በለው። እሺ የአጎት ልጅ ሄድኩ። የአጎት ልጅ አላልኩሽም። ከአባታቸው ወንድሞች ማለት ምን ማለት ነው? መጀመሪያ የአጎቶቻቸው ማለት ነው። እሺ ለዛ ማለት ነው አጎቶቻቸው ማለት ነው። ስለዚህ የአጎቶቻቸው ማለት የአባታቸው ወንድሞች ልጆች ማለት ምን ማለት ነው? የአጎቶቻቸው እኮ አልከኝ። እንደዛ ነው በአማርኛ እኮ። ከአባታቸው ወንድሞች ልጆች ጋር ተጋቡ ማለት ምንድን ነው ትርጉሙ? ኦኬ ትርጉሙማ ይሄን መጽሐፍ ቅዱስ ትርጉሙ ማለት እሱ ላይ ይሄ ያው በዚህ ጥቅስ መሰረት አንቺ ከገዛ ያልፈልገው በዚህ ጥቅስ መሰረት ከአባታቸው ወንድሞች ልጆች ማለት ከአጎቶቻቸው ልጆች ማለት አይደለም። ይሄን ጥቅስ አንተ እንደዛ ተረዳዋል። እኔ ግን መጽሐፍ ቅዱስ አማርኛ የሚችለው አሁን እኮ ብዙ ሰው እያዳመጠ ነው ያለው። አሁን አማርኛ ለሚችል ሰው ምን ናቸው? ከማን ጋር ነው የተጋቡት? እሺ ታሪኩን ነው የተጋቡት። ከአጎቶቻቸው ልጆች ጋር ነው የተጋቡት። ከአባታቸው ወንድሞች ልጆች ያገቡት እነዚህ 5 ሴቶች እኮ እና ምን ናቸው? አልተገለጹም። እዛ ጋር አጎቶቻቸው እነማን እንደሆኑ አልተገለጹም። ትገልጽልኛለሽ። መጀመሪያ ጥቅሱን እንጨርስና ትገልጽልኛለሽ። እሺዬ አሁን ያህዌ ሙሴን እንዳዘዘው ማን እንዳዘዘው ነው የተጋቡት? 5 ሴቶች ያገቡት ማን አዟቸው ነው? አዘዛት ሙሴ ነው። ጥሩ ነው ያለው። ኦኬ ጥሩ። ስለዚህ አሁን እነዚህ 5 ሴቶች የተጋቡት ከማን ጋር ነው? እንደ ጥቅሱ መሰረት የተጋቡት ትክክለኛውማ 7ኛ የሚደርስ ዘር የእነሱን ዘር ነው። አይጠየኩሽ ከማን ጋር ነው የተጋቡት ነው የሚለው ጥቅሱ። ከአጎቶቻቸውን የ7ኛ ወለዶ ምንድነው ወልዶ በአማርኛ እኔ አማርኛ ጥቅስ ጭኝስ እንደዛ የሚል የቱ ጋር ነው ያለው? እናንብበው። እሺ በቃ እነግርሃለሁ አሁን። እሺ አንዴ እሺ ጥቅሱን ስጭኝ። ሆኔ ስላለ ወንድማችን ወይም ችግር የለውም። አዎ ይሄንን ጥቅስ ግን አልፈታሽውም። ይሄንን እኮ ግልጽ የሆነ ጥቅስ ነው የነበረው ማለት ዘኍልቍ 36 ቁጥር 10 ላይ። እሺ እሺ ችግር የለውም እናገዝሻለን ሐሳቡንም ከነገርችን። ቦምብ የሆነ ጥቅስ ነው አይደል ነቢል አንዋር? አዎ ኡስታዝ አርኪ የሆነ ጥቅስ።
ሰምተህ አያውቁም እነሱ እዚህ ሙስሊም ቤት የሚሰሙት እንትን በአጠቃላይ ሰምተው የማያውቁትን ነገር ነው ተምረው የሚሄዱት ራሱ ማለት ነው። ብለዋል እኮ ሙስሊም ቤት በቃ ሙስሊሞች ብሏል እኮ አንዱ አላየም መንገድ ላይ ሲሰብክ ኦርቶዶክሶች ሆይ መጽሐፍ ቅዱስን ትራስ እያደረጋችሁ ነው፣ እነ ሙስጠፋ ግን ያነቡታል እንደ ጉድ ያነቡታል ሲል ነበር። አላያችሁትም? እሱ ቪዲዮ ተለቆ ቫይራል ወጥቶ ነበር። እኛ ነው የምንተኛው እንጂ እነሱ እነ ሙስጠፋና እነ መሐመድ እያነቡት ነው። ስንት ነው የአሁኑ ኡስታዝ? ምዕራፍ ስንት ናት? ምነው ገርሞ ነው አላየሁትም። 26 ግባ ወንድማችን 26። እሺ ዘኍልቍ 26 ላይ ግባላት 26። እሺ ኦኬ ዘኍልቍ 26 አይደለም እሱ ያለችው ሌላ ነው፣ ከዚህ ጋር አይገናኝም። አንተ ጥቅሱን ከፈለከው 8 እስከ 36 ከማን ቆይ አንድ ጊዜ ላውራበት ከሚል 36 10 እና 11ን ያዘው አንተ። እሺ አንቺ ያልሽው ስንት ነው? ዘኍልቍ 26 28 ጋምብቦ የነሱን ማን ነው? ዘኍልቍ ምዕራፍ 26 ነው ያልሽው ሜርሲ? አዎ ምዕራፍ 26 ቁጥር ስንት? ቁጥር 28። እሺ የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪር የሚካያን ወገን ማኪርን ገላድን ወለደ። ገላድም የገላዲያን ወገን ይላል። ከገላዲያን ልጆች እንደዚህ ናቸው። ከየዜር ከየዛር ወገን ኬሌድን ወለደ። ልቀጥል? አዎ ታገኘዋለህ። ማን ነው አሁን የሴቶቹ አባት ማን ነው? ገብቶሃል? የቶቹ አባት እዚህ ያነበብነው የሴቶቹ ያነበብነው ሰላዳ ናቸው። ይሄ ሰላአድ የሚባል አለ፣ ሰላጳአድ የሚባል አለ አባትየው። እሺ ኦኬ የተጋቡት ደግሞ ከማን ጋር ነው? ቆይ አንዴ ከማን ጋር ነው የተጋቡት እነሱ? ከአጎቶቻቸው አዎ አሁን ምንድነው ከሴኬም ምንድነው የፈለግሽው? ቀድም የከፈትከውን 36 ምንድነው የፈለግሽው? አልገባኝም። እዚህ ጋር 7 እንደሚደርስ የእነሱን ሐረግ ከማን ጋር እንደተጋቡ የመጀመሪያው ከማን ጋር እንደተጋቡ ነው የተጋቡት ከከሌ ጋር ነው ይላል እንትን ላይ ዘኍልቍ ላይ። አዎ ከምናሴ ልጆች ጋር የሚናሴ እኮ ናቸው። የሚናሴ ወሎ የተወለዱት እነሱ ከምናሴ ጋር የምናሴ አዎ ከምናሴ ጋር ነው የተጋቡት የሚል ነገር አለ እዚህ ላይ ዘኍልቍ 26 ላይ 36 እንጂ ዘኍልቍ 36 ከአንደኛው ካነበብከው አሁን እኮ 26 ስላልሽኝ ነው እኮ። ቆይ ሜርሲ ተረጋግተሽ አደንትን እንዲገባን የሆነ ነገር አሁን ማስተዋል ተደርገን ጢምራችን እንዳይዞርብን በደንብ እንድንረዳው ምንድነው ዘኍልቍ 26 ብለሽ እሱን እያነበብን ያለ ነው። እሱን እንተወው። እሺ እና እንተውም አሁን ዘኍልቍ 36 ምን ይላል? ዘኍልቍ 26 ላይ ምንድነው ይሄ የጠቀሽው ጥቅስ ምንድነው? ለምን አመጣሽን ወደዚህ? እሱን እንዲገባን ነው። ኦኬ ለምን እንዳመጣሁት ልነግርህ ብዬ ነው። እሺ ንገሪኝ። እሱን አዎ በቃ ጎበዝ። አሁን የነዚህ አባት ማነው ስሙ አልከኝ? ከአጎቶቻቸው ጋር ያገቡት አባታቸው ሰለጳድ ይባላል። የአፌር ልጅ ማለት ነው። ሰለጳድ ይባላል። ሴቶች ብቻ ነው የወለደው አይደል? አዎ አሁን እነሱ የተጋቡት ደግሞ ከምናሴ ቤተሰብ ጋር ነው የተጋቡት። የምናሴ መጀመሪያ ኦኬ አንብበዋ ከመጀመሪያ 36 እሺ ኦሪት ዘኍልቍ ምዕራፍ 36 ቁጥር ዘኍልቍ 36 ቁጥር 1 ምን ይላል? እሺ ከዮሴፍ ልጆች ወገኖች የምናሴ ልጅ የማሄር ልጅ የገለዓድ ልጆች ወገን አለቆች ቀረቡ፣ በሙሴና በእስራኤል ልጆች አባቶች አለቆች ፊት ተናገሩ አሉ። ምድሪቱ ለእስራኤል ልጆች ርስት አድርገህ በዕጣ ከፍለህ ትሰጣለህ። እግዚአብሔር አንተን ጌታችንን አዘዘን። እግዚአብሔር የወንድማችንን የሰላድን ርስት ለሴቶች ልጆች ትሰጥ ዘንድ አንተ ጌታችንን አዘዘ አለ። ልቀጥል? ሌላ አለ እዚህ ጋር? ምንም የሚገልጽ ነገር የለም እዚህ ጋር። ልቀጥል? ሜርሲ አለሽ? ሜርሲ አለው። እኔ ምን እስከ ተርጉመልኝ ምን አለ አንደኛ
አነበብከው እኮ ምንም ያለው ነገር የለም። ምንም አንቺ ያልሽው ነገር የለም። ከዮሴፍ ልጆች ወገኖች የምናሴ ልጅ የማኬር ልጅ የገላድ ልጆች ወገን አለቆች ቀረቡ፣ በሙሴና በእስራኤል ልጆች አባቶች አለቆች ፊት ተናገሩ አሉ። ምድሪቱ ለእስራኤል ልጆች እኮ እዚህ ጋር ምንም የሚናገረው ነገር የለም። ቁጥር 1 ላይ 36 1 ላይ የት ላይ ሊድ እኮ ከነሱ ጋር ነው የተጋቡት ሴቶቹ አይልማ። እንደዛ አይልም። እንደዛ እስቲ የቱ ጋር ነው የተጋቡት? እስኪ ያጎታቸው ልጆች ከአባታቸው ልጆች ጋር ነው ያሉ። አልተገለጸም፣ ግን ከአባታቸው ወንድሞች ልጆች ጋር ነው የተጋቡት ነው የሚለው አይደለም። ከላይ ታሪኩን እናንብበው በአንድ ላይ እኮ ከማን ጋር እንደተጋቡ ቢዘረዝር ነገር ካለ ንገሪኝ አንቺ። ጥቅስ ዘረዝራለ። እነሱ እኮ ናቸው። በቃ ከመጀመሪያ ታሪኩን እናንብበው። የት አለ አገቡት የሚሉትን የተጋቡት እከሌ አባታቸው ወንድሞች። ለምንድን ነው የተጋቡት? እስቲ ንገረኝ ታሪኩ። እኮ የተጋቡት ሴቶች ብቻ ናቸው። አባታቸው የወለደው ሴት ብቻ ነው። አሁን ጥያቄ የሚነሳው ብቻ ነውና ለምንድን ነው የተጋቡት? ለምንድን ነው የተጋቡት ከዘመዶቻቸው ከጎቶች ልጆቻቸው ጋር? እሱን አንቺ ትነግሪናለች፣ ችግር የለውም። ግን አሁን ምንድነው የተፈለገው ነገር? የአጎቶቻቸው ልጆች የተባሉት 7 ቤት ሄደው ነው አልፈው ነው ያልሽበትን 7 ሰባተኛ ነው የሚደርሰው። 7 ሄደው ነው የሚለው ነገር የቱ ጋር ላገኘው እችላለሁ? ሜርሲ ንገሪኝ። እሺ ምን ላይ? እሺ ምክንያቱን እኮ ይናገራል ባይብል፣ ግን ወደ ሌላ ነገር መሄድ ስላልፈለግኩ ነው ራሱ ማለት ነው። ራሱ ቁጥር 10 ላይ ታገኙታላችሁ። ምክንያቱም ለወደፊቱ ለሌሎቻችሁ ማን እንዳዘዘው ነው ይላል። አንብብላት እስቲ አኗር፣ አንብብላቸው ታችላሉ። እግዚአብሔር ሙሴን እንዳዘዘው እንዲሁ የሰለጳድን ሴት ልጆች አደረጉ እያለ ይነግረናል። ማን ያዘዘው? እግዚአብሔር ስላዘዘ ነው። ምክንያቱ ግን እሱ አይደለም። ለምን ተጋቡ የሚለው እግዚአብሔር ስላዘዘ ነው። ግን አሁን እሱ አይደለም ጥያቄው። ዋናው ነገር የተጋቡት 7 ቤት የሚለውን ነገር ከየት ነው ያመጣችው? አለሁኝ አይደል? አሁን የምልህ እዛው የነሱን ምንድነው በአማርኛ እኮ ነው የነሱን ዘር 7 ቤት። አይዞሽ ሜርሲ፣ 7 ቤት የሚለውን ነገር በኃይለ ቃል አውጥተሽ አሳይኝ። የነሱን ዘር ነው እኮ የምዘረዝርልህ። አይ 7 ቤት የሚለውን አምጪ ነው እየጠበቅንሽ። 7 የሚደርሰው የቱ ጋር ነው? የቱ ጋር ነው ጥቅሱ? 26 ነው የሰጠው። ዝርዝሮታል ከማን እንደተወለደ። አዎ አይ የሚያገቧቸው እነዛ አምስቱ ሴት አረ ሜርሲ ታይ ማለት ነው ያጎቶቻቸው ልጆች የተባለ ኦኬ ታውራሽ። እነዛ 5 ሴቶች ያገቧቸው ያጎቶቻቸው ልጆች 7 ቤት ሄደው ነው 7 አልፈው ነው የሚለው ነገር ጥቅሱ የቱ ጋር ነው ላገኝ የምችለው? እኮ የምታገኘው ያጎቶቻቸው ዘር ትዘረዝርና ከማን እንደመጡ ታየዋለክ። ያገቡት እነማን እንደሆኑ የተዘረዘረበትን ጥቅስ እኛ ተዘርዞ ከላይ እናንብበው አልኩ እኮ ለምን እንደተጋቡ። ምን ላይ ላንብበው? አንደኛው እኮ ነገረ ያጎቶቻቸው እኮ ነው ማለት ያጎቶቻቸው ያታደክሚን ባላ ጥቅስ ስጭን ነው እኮ ያልሽ። እናንብበው ማለት አሁን አንቺ 7 ቤት አለሽ። ታሪኩን እናንብበው ወንድማችን። ምን ላይ እናንብበው እኮ ነው? ዝም ብሎ አየር ላይ ላንብበው? በቃ እኔ ከአንድ ጀምሬ በአማርኛም ቢሆን አነብላለሁ። ከዮሴፍ ዘር ጋር ነው የተጋቡት። ከዮሴፍ ዘር ደግሞ አባታቸው 7 ምንድነው በአማርኛ ወለዶ ይባላል፣ በትግርኛ ይደርሳል አልኩ። አባታቸውና የተጋቡት ደግሞ የታለ እኮ ነው። ምን ላይ በኃይለ ቃል አውጥቼ የቱ ጋር ላንብበው? አሁን ጥቅስ ይፈልጋል። ስፔሲፋይ አድርገሽ በኃይለ ቃል አውጥተሽ ስጪኝ። ቁጥር ስንት ላይ ልምጣ እኮ? ታሪኩን ካነበብከው አልኩ። ታሪኩን ካነበብከው ምንድነው? ዝም ብሎ ማንበብ እኮ አይደለም እኮ፣ ሰፊ እኮ ነው። 36 እኮ በጣም ረጅም ነው እኮ ሜርሲ። እኮ ታሪኩን ታውቀዋለህ መጀመሪያ። እንደዛ የሚል ነገር የለም። 7 ቤት የሚል ሄደው አገቡ የሚል ነገር የለም። የትኛው ጋር ነው ያለው? አገቡ አይደለም እኮ የሚለው። ከዚህ በላይ እንኳን እንትን ማለት ነው ማሰልቸት ነው የሚሆነው። አንደኛ ዲስሪስፔክት ነው። እኔ ልዝጋው። እሺ ችግር የለውም። አሁን ችግር የለውም። አይ ሳይሆን ይኸውልሽ ላውራ ታወሪያለሽ፣ ይሰጥሻል። እኔ እኮ አላፈንኩሽም፣ ግን ጥቅስ አለ ስላልሽን ጥቅሱን እንየውና እንረዳ ነው። ያንቺ ሀሳብሽን ለመረዳት ነው የፈለግነው። ጥቅስ አምጪ ስንልሽ ታሪኩን ዝም ብላ አንብበው ትያለሽ በደፈናው። ያ ደግሞ ማለት ታች ትግርኛ የሚችል እሺ፣ በቃ አውሩ። ነቢል ቀጥሉ። ከዚህ በላይ እንኳን እንትን ማለት ነው ሰው መናቅ ነው የሚሆነው።
እሱን እነግረዋለሁ። ታች ያለው ብቻ ሳይሆን አንቺንም መናቅ ነው የሆነ እንደማትረዳ አይደለም። ትግርኛ ይችላል አንድ ወንድማችን ላስረዳውና እሱ ይተርጉመው። ይሄ ማሄር እሺ ካለ አይልም እንጂ እሺ ካለ እሱን እነግረውና እሱ ይንገራችሁ። እሺ በቃ ንገሪው። እሺ ንገሪው። ማሄር አንድ ያዳምጣትና ሐሳቧን እስቲ እንትን ትበለን። መግረካ ኧረ ሕጂ እንታይ ዝብሎም ዘለኹ ማሄር ፅቡቅ እንታይ ይብል ኣለኹ። እዚ ታሪክ እንድሕር አንቢብካዮ እዚ ታሪክ እዚ ብዛዕባ እዚአን 5 ደቂ ኣንስትዮ ናብ ደቂ ሓወቦታተን ኣትየን ዝብል ዘሎ ማለት እዩ። እንታይ እንደልየን ናብዞም እዘን 5 ደቂ ኣንስትዮ እንታይ እንደልየን ርስቲ ናይ ኣቦታተን እንደልየን። ኣቦታተን ርስቲ ኸ ናይ መን እዩ? ናይ መን እዩ ርስቲ ተይልና ናይ ምናሴ ካብ ዓሌት ናይ ዓሌት ምናሴ እዚአን ዓሌት ምናሴን ዓሌት ዮሴፍን ካብኡ ናቱ ርስቲ ደልየን ኣብቲ ርስቲ ናይ እስራኤላውያን ከኣትዋ ደልየን። ተረዲካ ሕጂ ንመን ተመርዕን ይብለና ኣሎ። ደቂ ሓወቦታተን ተመርዕን ክብለና ከሎሲ ናይ ምናሴ ዓሌት ናብኦም እየን ተመርዕን እምበር ቀረባ ደቂ ሓወቦኦምን ኣይኮናን። ብኸመይ ንፈልጥ እዚ እንድሕር ተይልና ሓንሳብ ብኸመይ ንፈልጥ በቃ ጭብጢ وما جبت ده قبلك كله أب ولده ناتن أبي يلو مسيل كاناتهم ولده أبزهولكو مرسيوا مرسيوا دقة كوتاتن مالت نقرأ بيتسب مالت يخوني دقة كوتاتن مالت شعات علي ذر تقصيرو مالت مسرجة تقسمزي እኮ ሌላ ቀን በደንብ በአማርኛ ስትከራከር ነው ማውቃት ይችል ልጅ ዛሬ እንዴት እንደሆነ አላውቅም። በትግርኛ እንዳለች በጣም ተከራካሪ ናት። ሌላ ቦታ ላይ አይደል ነቢል እንደዛ እንዴ በአማርኛ እንትን ነው የምትለው። አዎ አይ እንግዲህ በቃ ቀጥሉ እናንተ። እኔ ልውጣ ኢንሻአላህ። አይ ቲንክ ምን አለ መሰላችሁ ዝም ብሎ መደጋገም አንደኛ ታዳሚንም ማሰልቸት ነው፣ ሁለተኛ ሰውንም መናቅ ነው። የሚያወራውን ሰው ምንም የሆነ ምን ይባላሉ መሰላችሁ? አለማወቅን የማያውቁ ሰዎች ይላሉ። 4 አይነት ሰዎች አሉ ይላሉ። አለማወቃቸውን የማያውቁ ሰዎች ስቱፒድ ናቸው ይላሉ። ሰዎች ስቱፒድ ማለት ደደብ ብለው ይጠሯቸዋል። ያ ስድብ ነው በነገራችን ላይ ግን እንትኑ ማለት። ሁለተኛ ደግሞ አለማወቃቸውን የሚያውቁ እነሱ ደግሞ ስቱደንት ይባላሉ፣ ተማሪዎች ይባላሉ። አለማወቃቸውን ሲያውቁ ማለት ነው። ሶስተኛ ደግሞ ማወቃቸውን የሚያውቁ ሰዎች አሉ። እነሱ ደግሞ ይባላሉ ዋይዝ ይባላሉ፣ ጥበበኞች ይባላሉ። አራተኛ እና የመጨረሻው ደግሞ ማወቃቸውን የማያውቁ አሉ። እነሱ ደግሞ ምን ይባላሉ? ሊደር ይባላሉ፣ መሪ ይባላሉ። መሪ መሆን ይችላሉ። ስለዚህ ሰውን አለማወቁን እንዳያውቅ ስታደርጉት እያደደባችሁት ነው የምታደርጉት። ስለዚህ ለሰው ሪስፔክት ይኖራችሁ ስታወሩ ውይይት። አሁን ሜርሲን እየደጋገምኩ ሳወራት የሚሰማኝ ምንም ነገር እንደማትገነዘብ አድርገኝ እንዲሰማኝ አልፈልግም። ለምን ሪስፔክት ያስፈልጋል ለሰው ልጅ። ማንኛውም ሰዎች መከባበር አለብን። ከዛ አንጻር ነው። በቃ ሉጣኔ በቃ ንሳው ነገር ማይራም ከማየር ጋር ቀጥይ። እሺ ሜርሲ። ዋናው ነገር ምንድነው? አባታቸው የተባለው ማን ነው? እዛ ላይ አባታቸው የተባለው ማን ነው? እሱም ፖይንት ብቻ ያዥና እንትን በይው። አባታቸው የተባለው ማን ነው? ለአምስቱ ሴቶች አለሽ ሜርሲ? እሱም ብቻ እንትን በይውና ሉጣኔ አለው። እኔ ኡስታዝ ነው አለ እሱ። ኦኬ አለሽ ሜርሲ? ኦኬ ማሂር አለ? ማሂሮ አለሁ ኡስታዝ። በቃ ፖይንት አውት የምታደርገው ምንድነው መሰለ? አባታቸው ማን ነው ብለህ ጠይቃት። አባታቸው ማን ነው? 36:11 ላይ ተናገረው። እሺ ከዛ በኋላ የአባታቸው ወንድሞች ይላል። ወንድሞች የተባሉት እነማን ናቸው? ማስረጃ ታምጣ። ሌላው ደግሞ ምንድነው 7 ቤት ያለችው አለ። እስከ 7 ቤት ድረስ ምናምን ያለችው አለ። እስከ 7 ቤት ድረስ ያለውን ነገር የተባለበትን ጥቅስ ማስረጃ ትስጥ። እሺ ወጣሃለ ወንድማችን። አባታቸው የተባለው ማን ነው የምትለው? ዘውልቁ 36:11 ላይ ባለው ጥቅስ መሰረት አባታቸው የተባለው ማን ነው? ስሙ እኮ ተጠቅሷል። እስኪ በአማርኛ አየው እኮ እሱን ነው የምልሽ እኮ። አሁን ስለ ኤፍሬምና ስለ ምናሴ አይደለም እያወራ ያለው ስለ ኤፍሬምና ስለ ምናሴ አይደለም።
ሰለአጳድ ይባላል ራሱ ሰለጳድ ይባላል። ሰለጳድ ማለት አባታቸው ነው አይደለ? ኦኬ በቃ ከዚህ በላይ እንኳን አባታቸው ጥሎፊያድ ይባላል። ጥሎፊያድ ደግሞ ኦኬ ቆይ በቃ እንደዛ እቺን አስምሪና ወንድሞቹ እነማን ናቸው? የሱ ወንድሞቹ የተባሉት እነማን ናቸው? ላይ ያለልህ እኮ እዚህ የወንድሞቹ የተባሉት እነማን ናቸው መሰለ? የዮሴፍን የምናሴ ዮሴፍ ምናሴን ነው የወለደው። የምናሴ ልጆች ናቸው። የምናሴ ልጆች ለጴናኤል ወንድሞቹ የተባሉበትን ጥቅስ ስጭኝ እስቲ። እዚህ እኮ ወንድሞቻቸው እኮ ይላል። ከላይ ያነበብኩ ታሪኩ አልኩ። ያጎቱ ልጆች የተባሉት የምናሴ ለማንበብ ሞከርኩኝ። ይኸውልሽ ለማንበብ ሞከርኩኝ። ካለ ጀምሬ ላንብብና ታሪኩን አላውቀውም አልከኝ አይደል? ላንብብልሽ እኔ ይኸውልሽ ታሪኩን ሳይሆን በኃይለ ቃል አውጥተሽ አሳይኝ ነው። እኔ እንደዛ የሚል ነገር አላነበብኩም ነው ያልኩት። አንቺ ካነበብሽ ካላወቀው ታዲያ እንዴት ታውቃለሽ? እሺ እናንብበው። እናንብበው አንዴ። ከዮሴፍ ልጆች ወገኖች የምናሴ ልጅ የማኪር ልጅ የገለዓድ ልጆች ወገን አለቆች ቀረቡ፣ በሙሴና በእስራኤል ልጆች አባቶች አለቆች ፊት ተናገሩ አሉ። ምድሪቱ ለእስራኤል ልጆች ርስት አድርገን በዕጣ ከፍለን እንሰጣቸዋለን። አንተ ጌታችን አዘዘ። እግዚአብሔር የወንድማችንን የሰላድን ርስት ለሴቶች ልጆቹ ትሰጥ ዘንድ አንተ ጌታችንን አዘዘ አሉ። ተመልከቺ፣ ወንድማችን የሚለው ከእናትና ከአባት እንትን ያሉ ናቸው። ከዛስ ከሌላም ከእስራኤል ልጆች ነገር ባል ቆይ እንጂ አንዴ ተረጋጊ። አንብበው ብለሽኝ አብራራው ብለሽኝ ታሪኩን ራስህ ጋር ተጨምረ የእናትና የአባት አልጨመርኩም። እኔ እናትና አባት አላልኩም እኮ ራሱን ነው ያነበብኩት። ሜርሲ ምን ሆነሽ ነው? ሻይ ቡና ልበልሽ? በደረቁ አደረኩት መሰለኝ። ያለ ማወራረጃው ችግር የለውም። እሺ እግዚአብሔር የወንድማችንን የሰላድን ርስት አለ ለሴቶች ልጆች ትሰጥ ዘንድ አንተ ጌታችንን አዘዘ። ከዛስ ከሌላም ከእስራኤል ልጆች ነገድ ባል ቢያገቡ ርስታቸው ከአባቶቻቸው ርስት ይነቀላል አሉ። ተመልከች፣ ከእነርሱ የሚሆኑበት ሌላ ነገድ ርስት ይጨምራል። እንደዚህ የርስታቸው ዕጣ ይጎድላል። ለእስራኤል ልጆች ኢዮቤልዩ በመጣ ጊዜ ርስታቸው ለሚሆኑበት ነገድ ርስት ይጨምርላቸዋል። እንዲህም ርስት ከአባቶቻቸው ነገድ ርስት ይጎድላል አሉ። ሙሴ የእስራኤል ልጆች እንዲህ እግዚአብሔር ቃል እንዲህ ብሎ አዘዛቸው። የዮሴፍ ልጆች ነገር በእውነት የተናገሩት ማለት ነው። እግዚአብሔር ስለ ሰላድ ልጆች ያዘዘው ነገር ይህ ነው፣ የወደዱትን ያግቡ፣ ነገር ግን ከአባታቸው ነገድ ብቻ ያግቡ አለ። ተመልከች፣ አሁን ከአባታቸው ነገድ ብቻ። እንዲሁም የእስራኤል ልጆች እዚህ ጋር ልጠይቅ። ኧረ ማታዳምጪ ከሆነ እኮ በጣም እኮ አስቸጋሪ ነው ማለት አልፈለክም ማለት ነው። አልፈለክም ሳይሆን አንብበዋል። እሺን ታሪኩን አታውቅም ማለት እሺን ታሪኩን ደግሞ እያነበብነው ያለ ነው። ስለዚህ ተረጋጊና ከዛ በኋላ አንቺ 7 ቤት ያልሽው ምናምን ደግሞ ታመጫለሽ። ከዛ ምን አለ? የእስራኤል ልጆችም ርስት ከነገር ወይም ነገር ምንም አይተላለፍ። ከእስራኤል ልጆች እያንዳንዳቸው ወደ አባቶቻቸው ነገድ ርስት ይጠጋል። በርስት ማለት ከእስራኤል ልጆችም እያንዳንዱ ሰው የአባቶቻቸውን ርስት ይወርስ ዘንድ ከእስራኤል ልጆች ነገድ ሁሉ ርስት ያላትን ሴት ልጅ ሁሉ ከአባታቸው ነገድ ባል ታግባል። ተመልከች፣ እንዲህም ሆነ አሁን ከዛ የተነሳ ነው ከአንድ ነገድ ወደ ሌላ ነገድ ምንም ርስት አይተላለፍ። ከእስራኤል ልጆች ነገድ እያንዳንዱ ወደ ርስቱ ይጠጋል። ነገድ አለው 12ቱ ነገድ አለ። እያንዳንዱ ነገር ከራሱ ነገር ነው ማግባት ያለበት አለ። ከዛስ እግዚአብሔር ሙሴን እንዳዘዘው እንዲሁ የሰላጵያ ሴቶች ልጆችን አደረጉዋል። ሴቶች ልጆች 5 የሰላድያ ልጆች ማህለን፣ ቲርጳ፣ ኤርጋ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋበዋል። የአባታቸው ወንድሞች አሉ፣ አጎቶቻቸው ማለት ነው። ከአጎቶቻቸው ልጆች ጋር ተጋቡ ነው የሚለው። አሁን አንቺ የምታመጪው የአባታቸው ማን እንደሆነ ነግረሽናል። ችግር የለውም። ሰላድ ምናምን ብለሻል። የሰላድ ወንድሞች የተባሉት እነማን ናቸው? 7 ቤት ተቆጥሮ ነው ያልሽውበትን ማስረጃ ከማይር ጋር 12 አንብቦ 12 ከማይር ጋር አውሩ። እኔ 12 አንብቦ እንዴ 12 ጋር አለ መልስ እኮ ነው የምልህ። ለምን ትሄዳለህ? ለምን ተቋርጧል? እሺ ችግር የለውም። ከዮሴፍ ልጅ ከምናሴ ልጆች ወገኖች ባሎቻቸውን አገቡ፣ ርስታቸውን በአባታቸው ነገር ጸና ይላል። እሺ እነማን ናቸው? አሁን ወጣቸው ያጎት ልጆች አገባ። አሁን ወንድማችን ኦኬ እንትና የዮሴፍ ልጆች ናቸው። ሰላድ የማ ልጅ ነው? ሰላድ የማ ልጅ ነው? የማ ልጅ ነው? የጠየኩሽ እኮ ስለ ሴቶቹ ስለ አንድ ማለት የሴቶቹ አባት ማለት ነው ወንድማችን
እኮ ከማን ጋር ነው የተጋቡት? ከማን ልጆች ጋር ነው የተጋቡት? የሴፍ ዘር እኮ ዮሴፍ ነይም እኮ ሰላዴ የማዘር ነው ከምናሴ ልጆች ምን አልከኝ? እኮ ሰራድ የሚባለው አባታቸው ከማን ነገር ነው የጠየኩሽ? ነገድማ ከነሱ ነው፣ ግን 7 ይደርሳል። ያጎታቸው በትክክል አይደለም። እሺ 7 የሚለውን ቆጥረሽ ስጭኝ። በቃ አሁን ልሰጥህ እኮ ነው። ታዲያ ልሰጥህ እኮ ነው። አሁን ዘኍልቍ 26 28 እንገባለን። የነሱን ምንድነው ወለዶ እስከ ንገሮ ማሄር ወለዶ ናቶም ወለዶ አብ 7 ከም ዝበጽሕ ወለዶኦም ክንገል 7 ቤት ሄደው ነው የሚለውን ነገር 7 ቤት ማለት ያው 7 ይደርሳል። የነሱ ወለዶ የዮሴፍና የማዕድ እንዲገባኝ ነው። ቆይ ሜርሲ አንደኛ አትጩይ፣ በዛ ላይ ደግሞ ተረጋጊና አነጋገርሽ ነው አስተካክዩ። ራሱ እንዴት አስተካክላለሁ? ባህሪ ወንድማችን አንተ አሁን ቀስ ብለህ ታወራት ሆናለህ። እኔ ደግሞ ባህሪ ደግሞ እሺ ችግር የለውም። እሺ ምን ላይ ቁጥር ስንት ላይ እንምጣ? 26 ቁጥር ስንት? 26 ከ28 እንጀምረውና የዮሴፍን 26 ቁጥር 8 ነው የፈለግሽው? 28 እስከ 33 እናነባለን። ኦኬ 28 እሺ 26 ቁጥር 28 እሺ። የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪራውያን ወገን ከማኪር ገላድን ወለደ። ከገላድ የገላዲያን ወገንን። ከገላድ ልጆች እነዚህ ናቸው። ከየጌር ልጆች የኢዝራኤል ወገንን፣ ከኤልያዝ ወገን፣ ከአስራል የአስራል ወገን፣ ከሴኬም የሴኬማን ወገን፣ ከሸማይዳ የሸማይዳን ወገን፣ ከአፌር የአፌርን ወገን። ከአፌር ልጅ የአፌር ልጅ ሰላጳያ ሴቶችን ልጆች እንጂ ወንዶች ልጆች አልነበሩትም ይላል። እሺ ቀጥይ። አሁን ስንት ወለደ ደረሰ? አነበብኩ። አሁን ከዮሴፍ ከላይ ቆይ ሜርሲዬ እንድንግባባ ከላይ የዮሴፍ በመናሴ በኩል አድርጎ ዘራ ሐረጉ እንደመጣ ነው። በቃ እኔ ራሴ ላንብብ ወይ እንጂ እንዲገባኝ እኮ ነው። ኧረ በጣም እየታገስኩሽ ነው ያለሁት። እንደዚህ ከሆነ በጣም ይከብደኛል ሜርሲ። እንዲገባኝ ነው። እኔ በጣም እየተጠነቀቅኩኝ ነው እንትን ብለው፣ ምክንያቱም አንቺ ሐሳብሽንም አክብሬ ለመጽሐፉ ቢያንስ ሪስፔክት አለኝ። ራሱ ለቃሉ ታማኝ ነኝ። አንቺ ደግሞ ለቃሉ ታማኝ ሁኚ። አሁን እየጠቀሰ ያለው ሰላጳ የሚባለው አባታቸው ከዮሴፍ የዘር ሐረግ ውስጥ እንዴት ቀጥታ ወደ ታች እንዴት እንደመጣ እንጂ የሚናገረው ወደ ጎን እነሱ 5 ሴቶቹ ያገቡት የአባታቸው ወንድሞች ወደ ጎን 7 ቤት ተቆጥሮ ነው የሚለው ነገር የቱ ጋር ላገኝ እችላለሁ? ልንገር። አሁንም እኔ ላውራ። አሁን ዮሴፍ ማንን ነው የወለደው? ምናሴን ነው የወለደው። ምናሴን ማን ወለደ? ታች ነው የዘር ሐረግ ነው፣ መስመር ናቸው። ምናሴና ዮሴፍ አንድ እንጂ ልንገር፣ ላስረዳ እኮ ነው። ታዲያ አንዴ መስመር ናቸው፣ እነሱ መስመር ናቸው። እኔ የፈለኩት 7 ቤት በጎን በኩል ነው። 7 ቤት እኮ 7 ላስገባ እኮ አንዴ። ወይን ላውራና ከዛ ተሳስተሻል በለኝ። እሺ 7 ቤት ሲቆጠር እንዴት ነው በኢትዮጵያ አቆጣጠር? አታውቂም እንዴ? 7 ቤት እኮ ማለት ከላይ ወደ ታች አይደለም የሚቆጠረው፣ ወደ ጎን ነው የሚቆጠረው ብዬ ነው ሜርሲ። መጋባት የሚከለከልበት በቃ የተሳሳች በለኝ። እኔ አሁን በማውቀውን ላውራሽ። እሺ በቃ ተይው በቃ ማለት ነው። አንደኛ ጊዜ እየፈጀ ነው ወለደ እንዴ? ምን 7 ልድረስልህ? ከላይ ወደ ታች እኮ አይደለም እኮ የሚቆጠረው። 7 ቤት የሚባለው መጋባት የተከለከለው ከላይ ወደ ታች ሳይሆን ከላይማ እኮ አይጋባም እኮ። ከላይ ልጆች እኮ ነው የተጋቡት ሴቶቹ ከምናሴ እንዴ። አልፈለግ ቆይ አንዴ ተረጋጊ አንዴ ወይ ሚት አድርጊ እስቲ አንዴ። ቆይ ላስረዳቸው ታች ያሉትን። ይኸውላችሁ ያ ጀማ ሲጀመር አባትም አያትም ቅድመ አያትም ማግባት የተከለከለ ነው። ከላይ ወደ ታች 7 ቤት ነው እሷ የቆጠረችው። ከላይ ወደ ታች እየቆጠረች መጣችና 7 ቤት ይሞላልና መጋባት ክልክል ነዋል። እኛ የጠየቅነው ያለው 7 ቤት መጋባት የሚከለከለው በኦርቶዶክስ እኛ የምናውቀው ወደ ጎን ነው የሚቆጠረው። 7 ቤት ዝምድናው 7 ቤት ድረስ ወደዛ ሄደው ነው የሚያገቡት። እንደዚህ አይነት ነገር ባይብል ላይ የለም። ባይብል ላይ ካለ አውጥተሽ አሳይን ስንላት ከዮሴፍ ጀምሮ ወደ ታች እንዴት እንደሚወርድ ነው እሷ እየተናገረች ያለችው። እና አይ ቲንክ አሰልቺ ነው። አንደኛ እየተደረበች ነው፣ ሁለተኛ ትቆጣለች መሀል ላይ። ያ ነገር ደግሞ ጥሩ ላይሆን ይችላል። ማሂር በቋንቋ እስቲ አውራት። ማሂር ጋር ላውራሽ። ማሂርና ራሱ ይሻላል፣ እንደዛ ይሻላል። ቴንክ ዩ። እሺ ሜርሲ። ሶሪ ችግር የለውም ወንድማችን፣ ችግር የለውም። አመሰግናለሁ። ሕጂ ማሂር ከተረዳአለ ይደል ዘለኹ ኣብዚ እንታይ እዩ ዝብል ዘሎ እቲአን 5 ዋልድ ምስ ደቂ ሓውበታተን ተመርዐን ይብል ኣሎ። ብዝሃልኩ ኣብ ዘልቁ ምዕራፍ 3 ቁጥሪ 11 ሓቀ ሕፅር ብለለ ሜርሲ አንድምታና ቤተክርስቲያን ትቅበል ዶ?
إذا بخرد مش أخو متبلني بليس بخزارب إذا خردأكم زي سنتاي بلالو سي دك حوابو خمزة يكونوا كردأك دك حوابو قربا خمزة يكونوا شو عتوا ولدهم خانوا مسي كردأكم عابت مسمار كحما قالوا مسمار كحما قالوا اسمعك ندر هنا يسمعون دمسي خلص اسمعك هدي ما تحل هو تزار اوكي بقى ምንም እንትን ሳያስፈልገው የቤተክርስቲያን አንድምታ ክፈችና አሳይ ናይምንታ አደምታ በዚህ መጽሐፍ ቅዱስ ቆይ ዘዝ ነግረካ ዘሎ ኦርቶዶክስ ይሆነ እዚ ዝብል ኦርቶዶክስ ኦርቶዶክስ ተኮይን ኸይ ናብ ዓልኽ መርሃር ሂሞ አው ጅባኽ ሓዝዮ ናብ ቤተክርስቲያን ትምህርቲ አንድምታ ከፊት ኸይ አሪና እዚ ግን ዝበልኩ ግን ተረዲእኳ ግን ዋሂድ ዝበልኩ ተረዲእኳ ዲ እንታይ ዝብል ዘሎ ተረዲና እስታዙ ሒድለ ተረዲው አነ ተረዲና ኩለና ተረዲና አንድምታ ከፊት ከምህርና በቃ حرና በቃ እኔ ሕጂ እሱ አነ አብዛ መጽሐፍ ቅዱስ የዝርዳ መጽሐፍ ቅዱስ የዝማሃር ዘለኹ መጽሐፍ ቅዱስ ክትርዶን ተደሊኹም ከዓ እንታይ ይብላሉ ከረዳአኩም ኖ አይንደልና ከም መጽሐፍ ቅዱስ ንሕና እንደሊ ካካል ኢናት እንትኾንኩም ፀገም የለን ግን እዚ ዝብል ዘሎ ደቂ ዮሴፍ ደቂስ ሐሳባ ወደ ባዛር ለናገር ወጣ ለናገር አንዴ አንዴ ሴት ነሽ እና ተዋጋጭ ወንድም ይባልን ያላቅም ወንድማችን እኔ ከወንድ ጋር ምንም ልዩነት የለኝም ይሄን እንዳትለኝ ቀስ ባህሪ ነው ወንድሜ እኔ ሴት ነሽ ወንድ ነሽ የሚባል እኔ ጾታ ብቻ ካንተ ጋር እንደሚለየን ማቀው ሴት ወንድ አላቅም ወንድማችን እንዳትለኝ ስንት ጊዜ እንደዛ ትኛለ እኔ አልቀበለውም ያንተ ሐሳብ መልሲ አይደለም ሴት ነሽ ሴት ማትናገሩ ትናገራለች ትላለህ አንተ አረ ረጋቢ እኔ አትደር እሺ ስታወሪ ችግር የለውም ጮኸሽ አውሪ ማይክሮፎንም ይዘሽ ማውራት ትቻለሽ ግን ኦቨርላፕ አታድርጊ አትደር ወይስ ይቅርታ ማለትን በእነዚህ አይነት መልኩ መንፈሳዊነቱ በጣም ይጠፋል እኛ ሃይማኖት መንፈሳዊነቱ ከጠፋ እንትን ነው በድን ነው ሬሳ ነው ራሱ ምንም አይጠቅምም መርዝም ነው የሚሆነው ሃይማኖት መንፈሳዊነት ነው ትልቁ ነገር መንፈሳዊነት ደግሞ ከሰው ጋር ስናወራ ሳንደራረብ ተከባብረን ሐሳባችንን መለዋወጥ ፖለቲከኞች ኤቲስቶች አግኖስቲስቶች በአሁኑ ሰዓት ተረጋግተው ማውራት ይችላሉ ስለዚህ እኛ የሃይማኖት ሰዎች ደግሞ ስንሆን ተረጋግተን ማውራት መቻል አለብን የሃይማኖት ሰው መንፈሳዊ ሰዎች ነን የምናወራው ብለን የምናስበውና አንድ ሰው ሐሳቡ እንዳይሸነፍ ሲፈልግ እየተደራረበ ማውራት አፋፍሽን ምናምን ነገር የሚልሽ ከሆነ ወደ ሌላ ነገር እየሄደ ነውና ቢበቃስ አይ ቲንክ ወደ ሌላ ነገር እንዳይሄድ ፐርሰናሊ እንዳይሆን ሌላ ሰው አስገቡና ኢንሻአላህ ተማማሩ ለጠይቅ አንድ ዋህድ ጠይቅ ሩረት የኛ ነው አሁን ተናግረናልና ጠይቅ ሩረት የኛ ነው ጠይቀሽ ነው የነበረው ለጠይቅ ቁርአን ወጥ ጠይቂያለሽ ግን መጀመሪያ ጠይቀሽ የቁርአን ላይ ያክስት ልጅና ያጎት ልጅ ማግባት ይፈቀዳል የኛ አምላክ ግን ያጎት ልጅና ያክስት ልጅ ማግባት ይከለክላል ብለሽ ነው በዛ የተነሳ ነው የመጣሽው ይበቃሻል አሁን ደግሞ ሌሎቹ ሰዎች ደግሞ አልፈለጋችሁም ልትጠየቁ ችግር የለም ካልፈለጋችሁ ጠይቀሽ እኮ ነበር እኮ ጠይቀሽም ነው ጥያቄው ተመልሶ ወደዚህ ነገር የመጣው አልተመለሰልኝም እኮ እሱ አልተመለሰልኝም ሳይሆን አልተቀበልኩም ነው የሚባለው ሜርሲ ያክስት ልጅ ቅርብ ዘመድ አይደለም በእናንተ ማለት ነው አይደለም ራሱ አይደለም እንትን ነው ሀጅ ነብይ ነው ራሱ በእኛ ጀበታ አይቻልም ልጅ እኮ ቅርብ እኮ ነው ቅርብ ዘመድ አይደለም ነው ኮምን ነው አይደለም በእኛ አይደለም ነው በእናንተ በእኛ አይደለም ማግባት ይቻላል የሆነ እግዚአብሔር ያፈቀደው ግን የለም ማለት ነው ይሄን የሰጠኸኝ የለም እኮ አቀደም ተነጋገርን አሁን መደጋገሙ አሰልቺ ነው ሜርሲ ይሄ ፖለቲካ አይደለም አሁን መንፈሳዊ ነገር ነው ያወራው አይደለም እውነቱን ነግራችሁ ብዬ ነው አደጋግሚው ነው ኮምን እግዚአብሔር ፈቃድ አልሰጠም በጣም ከባድ ነው ስለዚህ በቃ ወዳጅና ታች ማለት ነው ታርጊ ባክሽ አራባ ከዘመድ መጋባት ተውት ነው የምለው አይ በቃ እንደዚህ አይሆንም መንፈሳዊ ነገሮች ላይ ጥንቃቄ ያስፈልጋል እንደዚህ አይነት ሰዎችን አይ ቲንክ ካልተማሩ ታች ሆኖ ታብታብ ያድርጉ መማር በጣም ይፈልግ ሰው አለ መስለም ይፈልግ ሰው አለ አላማችንና ኢላማችን ፌመስ መሆን አይደለም እዚህ የመጣ ነው አላማችን ኢላማችን ፖፑላር መሆን አይደለም የመጣ ነው አንድ ነፍስ ከጀሃነም ለማስመለጥ ነው ላኢላሃ ኢላላህ ብለን ማወቅ የሚፈልግ ሰው ካለ በሩ ክፍት ነው ባይብልንም ቁርአንንም ሐዲስንም ለማስረዳት ዝግጁ ነን አይ ከሆነ ደግሞ ዝም ብሎ ሰዎች የሚናደዱ የሚበሳጩ ምናምን ከሆነ ሐራም ወደ ሐራም ነገር ውስጥ እያስገባናቸው ነው የምንሄደው እነሱ እንዲናደዱ እንዲበሳጩ ልጅቷ አሁን መልስ ስለሰጣ ተናዳ ነው ስለዚህ አርፈሽ ቁጭ በይ ስትባል አልሰማ ካለች ታቸውና ታብታብ ታደርጋለች ማለት ነው ከዚህ በኋላ
ትምህርት አግኝታበት ተረጋግታ ስትመጣ ደግሞ ታስገቧታላችሁ። ግልጽ ነው አይደለ አንዋርዬ? ጥያቄ ነው እኔ ልወጣ ነው ማሂርዬ ልወጣ ነው። ሀሳቡ እንድታስቀምጥልና አንድ የሙሴ እናትና አባት ያጎትና ልጅ ናቸው አይደል? አዎ እንደ ቅድም እኮ ስንላት እኮ በትግርኛ ነው የምችለው አማርኛ አልችልም ብላ እንትን አለችና ታይዋ አልናት። እሱም ምናልባት ህጉም እኛም እኮ እንደዛ ነው የምንለው። ህጉ ምናልባት ሙሴ ከመጣ በኋላ ሳይሆን ሙሴ ከመምጣቱ በፊት የተሰጡ ህጎች ስለነበረ ነው ብሎ ሊሉ ይችላሉ ብለን ስላሰብ ነው። ግን አለ መጽሐፍ ቅዱሳቸው ላይ ያጎታማቾች ልጆች የተጋባዋሉ። ኦሪት ዘጸአት ምዕራፍ 6 ቁጥር 20 ላይ እንደዛ ነው የሚናገረው። እንበረብና ዮካብ ያጎታማቾች ልጆች ናቸው፣ የሙሴና የአሮን እናትና አባት ማለት ነው። ያ ነው ነጥባችን። እሱ ምናልባት ከተጋቡ በኋላ ሙሴ ከመጣ በኋላ ነው ህጉ የተሰጠው። ኦሪት እንትን ላይ ዘሌዋውያን ላይ ያለው 16:8 ላይ ያለው 16:6 ላይ ያለው ካሉ 18:6 ላይ ምንም የተጠቀሰ ነገር የለም። ያጎት ልጅና ያክስት ልጅ ዝርዝር ውስጥ የለም ነው እኛ ፖይንታችን። ዝርዝር ውስጥ ከሌለ መጋባት ክልክል ነው የሚል ነገር መጽሐፋችሁ ላይ የለም ነው። ባይሆን የተፈቀደበት ጥቅስ አለ ብለን ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 እና 11 ነው የጠቀስነው የነበር ነው። ስንጠቅስ ደግሞ እሷ ደግሞ ምን አለች? 7 ቤት ነው አለች። እሺ ቁጥር ስንላት ደግሞ ኦሪት ዘኍልቍ ምዕራፍ 26 ላይ ገባችና ከላይ የዮሴፍን የዘር ሐረግ እስከ አባታቸው ድረስ ያለውን ዘርዝር አመጣችና ያው 7 ቤት ነው አለች። 7 ቤት የሚባለው እኮ ከላይ ወደ ታች አይደለም የሚቆጠረው። በኢትዮጵያ በሀገራችን በጎን ነው፣ ቨርቲካል ሳይሆን ሆሪዞንታል ነው ያለው። ወደ ጎን ነው የሚቆጠረው። 7 ቤት ድረስ ሄደው ነው የሚያገቡት ኢትዮጵያ በባህላችን እንኳን ማለት ነው። ግን መጽሐፍ ቅዱስ ላይ የለም ነው። 7 ቤት የሚል ነገር የለም ነው ፖይንታችን። እሷ 7 ቤት ብላ ያለችው ከላይ ነው ወደ ታች እየቆጠረች የነበረችው ማለት ነው። እና አይ ቲንክ ተረጋግታ ብታየው ወደ አንድ እውቀት መምጣት እንችል ነበረ። ግን መረጋጋት ትንሽ ሬስትለስ ስለሆነች አልተረጋጋችም። ስትረጋጋ ሌላ ቀን አውሯት። ግልጽ ነው ማሂር? ኦኬ እሺ። እሺ ኮፕሊንክ እያደረጋችሁ ኡስታዙና ጀዛኩሙላሁ ኸይረን ኮፕሊንክ እያደረጋችሁ ጀማ እና ወገንታትም ግቡ። ወገንታት ፈለግኩኝ ከታችም አንድ ወገን የለም። አንድ ወገን ነበር በስቡም አልገባም ማለት ሞዴሬተሮች ወገን አስከፍሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ በናት ያ ሸባብ? እኔ ደህና ነኝ። ከታች አሁን እየተከታተልኩ ነበረ። ኖሮ ዞሮ እሷ ለማለት የፈለገችው ጋብቻ በእስልምናና በክርስትና ነው እያነጻጸረች ያለችውና ጋብቻ ዶግማ አይደለም፣ ቀኖና ነው። እዚህ ጋር መታወቅ ያለበት ቀኖናና ዶግማ መታየት አለበት። ቀኖና ህግ ነው፣ በተለያየ ጊዜ የሚሻርና የሚጨመር የሚቀንስ ነው። ጋብቻ እንደየዘመኑ እንደየሀገሩ እንደየጊዜው እንደየሰዎቹ ስርዓቱ ይቀያየራል ማለት ነው። ተግባብተናል። ስለዚህ መወራት ያለበት አንደኛ ዶግማ ላይ ነው፣ ዋናው ዶግማ። ስለዚህ አንቺ እሷ ምንድነው አሁን በነገራችን ላይ እንደዚህ አይነት ነገር መጣል የሚፈልጉት ለምንድን ነው? አይ በኦርቶዶክስ እኮ ያጎት ልጅ ያክስት ልጅ አይገባም፣ በሌላው ሃይማኖት ወይም በእስልምና ያጎት ልጅ ያክስት ልጅ ይገባ። ስለዚህ ኦርቶዶክስ የተሻለ እምነት ነው ለማስባል ነው። ምኑን የተሻለ እምነት የምታስብሉት? ኦኬ አንደኛ ኦርቶዶክስ መመሪያ መጽሐፍ ቅዱስ ነው ካለች መጽሐፍ ቅዱስ ላይ ያጎት ልጅ ያክስት ልጅ ተገብቷል። በነገራችን ላይ እኔ መጽሐፍ ቅዱስ በጣም የሚያስቀኝ ዘመድ የሚባለው አክስት ናት። እስከ አክስት ነው ዝምድና። አክስት የእናትህ እህት ዘመድህ ናት ይላል። ያኔ አክስት ማለት ነው። የአባት እህት ዘመድህ ናት፣ አክስትህ ናት። ስለዚህ ድሮ እኛ ስንመር ትምህርት ቤት ለሴት ትምህርት እስከ 8 ዝምድና እስከ አክስት የሚባለውን የሚገርመው ነገር ከመጽሐፍ ቅዱስ ነው በደንብ የተረዳሁት። እና መጽሐፍ ቅዱስ በጣም የገረመኝ ዝምድና እስከ አክስት ድረስ ነው፣ አለቀ። ከዛ በኋላ ያለው ዘመድ ራሱ አይደለም። ማግባት ቀሚሱን መግለጥ ትችላለህ። ኦኬ እንደዛ ነው የሚለው መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ መሰረት ከተደረገ የኦርቶዶክስ ቤተክርስቲያን ያመጣችው የጋብቻ ቀኖና ከመጽሐፍ ቅዱስ ጋር የሚገጣጠም አይደለም፣ ተሳስታለች። እና ፍትሐ ነገስት ነው የምትተዳደረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ እና ፍትሐ ነገስቱ የተዘጋጀው ከብሉይ ኪዳንና ከአዲስ ኪዳን ነውና ምንድነው የጋብቻው ስርዓት
ከመጽሐፍ ቅዱስ ጋር አይመስልም ብለን ጥያቄ ስናነሳ ፍትሐ ነገሥት የተዘጋጀው በእንትን የቤዛንታይን ሮማውያኖች ናቸው ያዘጋጁት። ኦኬ እና ሮማውያኖች ምንድነው የራሳቸውን ባህል አንዳንድ ቀኖናዎች ላይ ያስገብቷል። የራሳቸውን የሲቪል ዋሮች የሲቪል ማህበራት አስተሳሰቦችን ወደ ክርስትና ጨምሮ አምጥተዋል። ለምሳሌ ኢትዮጵያ ውስጥ 7 ቤት ነው የሚገባው የሚለው ይሄ ባህል ነው። ስለዚህ በኢትዮጵያ ባህልም ሆነ በሮማውያኖች ባህልም ሆነ በግብፃውያኖች ባህል ጋብቻ በ7 ቤት የሚል ባህሉን ነው በመጽሐፍ ቅዱስ አስመስለው ወደ ህዝብ ያመጡት እንጂ መጽሐፍ ቅዱስ ጋር ጋብቻ ካክስት በኋላ ያለውን ማግባት ይቻላል። አንደኛ ነገር ደግሞ ዶግማ አይደለም። ዋና እየተነጋገርንበት ያለው ምንድነው ዶግማ ነው። ዶግማ ብሎ ማለት አንድ ሰው አምኖ ገነት የሚገባበት ማለት ነው። ስለዚህ አንድ ሰው አክስቱ ልጅ ስላገባ ገነት ትገባለህ አትገባም የሚል ነገር የለም። ነገር ግን ገነት የሚገባው ምንድነው ኢየሱስን ፈጣሪ ነው ወይስ አይደለም ብለሽ ስታምኒ ነው ገነት ልትገቢ ላትገቢ የምትችይው። በመጀመሪያ ገነት ልትገቢበት የምትችይበትን ትምህርት ነው እንጂ መማር ያለብሽ ገነት የማይከለክልሽን ትምህርት ምንድነው የምታጩሂው ነው። ያክስት ልጅ ማግባት አንድ ኦርቶዶክስ ያክስቱ ልጅ ቢያገባ ገነት ከመግባት የሚከለክል የለም። ነገር ግን ኢየሱስን አምልኮ ኖሮ ገነት መግባት አይችልም፣ ገሃነም ነው የሚገባው። ስለዚህ ዶግማና ቀኖናን እየለያችሁ እንትን በሉ ለማለት ያክል ነው። ያው የሰሜን ኦርቶዶክሶች የታወቁ ናቸው፣ ደረቆች ናቸው። ኦርቶዶክስ ብቻ ትክክል ካልሆነች ብለው ዝም ብሎ የመንደሬ ወሬ አምጥተው ነው የሚያወሩትና ይሄን ይመስላል። ያው ልጅቱ ስላልገባት ነው። ብዙ ጊዜ ሰዎች ዶግማና ቀኖና ላይ ንጽጽር ማድረግ እንደሌለባቸው ስለማያውቁ ነው ምስኪኖች ዝም ብሎ የተራ ወሬ አምጥተው የሚያወሩት። ይሄን ይመስላል። ቀጥሎ ጥያቄ ምናምን ካላቸው የምትሳደቡ ልጆች ወገኖቻችን ግቡ እስኪ። ስድብ ምናምን እኛ ስድብ አይደለም የምንፈልገው መልስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ስም አልጠራም። ወአለይኩም ሰላም። አንዋር እንዴት ነህ ሀቢቢ? አልሐምዱሊላህ። እንዴት ነው ኡስታዝ? አልሐምዱሊላህ። ለመጀመሪያ ጊዜ ለዚህ ለሁለተኛ ጊዜ ነው የገባሁት። አሚርን ለምን ታስፈርደውም? እሱን ተከትሎ ነው የሚመጡት ወገኖችና ትንሽ እሺ ወገን ባይ ወላሂ የለም። ፕራይቬት አድርገውት ከሆነ ነው እንጂ ኢንቫይት ላረጋቸው ነበር። የሉም አንድ ወገን የለም። ኢንቫይት ባረጋቸው የማይገቡ ናቸው። ቀጥሉ። እነ አሚርም ሀሳብ ስጡ። ነቢል፣ ሙባረክ፣ አብዱልረሺድ፣ ማሂር፣ አሚር ቀጥሉ። አረብ ላ ሐውለ ወላ ቁወተ ኢላ ቢላህ ያስዋጥ እንጂ ነብሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ አይዞህ። ሰላም አለይኩም። ያስታውቃል እንዴ? እኔ ላውራ ነበር እየበላህ ነው ብቻ አላኩል ያለ። እሺ እሺ አንድ ክርስቲያን ወገን እንፈልጋለን ከታች ወደ ላይ የሚወጣ እስቲ እጁን ያወጣ ከታች አንድ ቁጥር እንጻፍ ክርስቲያኖች